ሰላም ጤና ይስጥልኝ ውድ ቻናል ቤተሰብ ተከታታዮች እንግዲህ በሰበር ዜና ይዤላችሁ ቀርቤያለሁ። እስከ ፕሮግራም ፍጻሜ ከኔ ጋር አብራችሁ ትቆዩት ዘንድ በአክብሮት ከወዲሁ እየጠየኩኝ እንግዲህ የፋኖ ዋና መሪ የሚባለው ሞቅ ባለ ሁኔታ እርስ በርሱ ተሸኝቷል ማለት ነው። ደቡብ ጎንደር ዞን እስቴ ወረዳ ተብሎ በሚታወቀው አጥናፉ ክላስተር መክሬ ክላሰ ቆማ ክላስተር እና በወንድሙ አሰፋ የሚመራውና ራሱን እስቴ ዴንሳ ብሪጌድ ብሎ የሚጠራው የፋኖ ከፍተኛ አመራር ነው የሚለው ፍቃዱ አለባቸው ጨምሮ 7 የሚደርሱ ሞቅ ባለ ሁኔታ ተሸኝቷል ማለት ነው። ይሄ የሆነው ባይዘው መከላከያ በወሰደው እርምጃ ሳይሆን እርስ በርሱ አሁን በገባበት አዙሪት ፋኖ ማውጣት አቅቶት እንግዲህ በዚህ መልኩ እየተጨረሰ ይገኛል። በትናንትናው ዕለት እንግዲህ እንደዘገቡላችሁ ታስታውሳላችሁ። ተመስገን ጓዴ እንግዲህ እርስ በርሱ እንግዲህ ሞቅ ባለ ሁኔታ እንደተሸኘ እናስታውሳለን። አዛ በፊት ደግሞ ከፍ ያለው ደሴ እንግዲህ አጠፋ ምላሽ ለመውሰድ ደግሞ ተለያየ እንቅስቃሴ ተጀምሮ ሌሎች በርካታ ታጣቂዎችም ህይወታቸው እንደተሰዋ እናስታውሳለን። ይሄ አልበቃ ብለው አሁንም እንደቀጠለ ይገኛል ማለት ነው። ስለዚህ አማራ ነጻ እናወጣለን ያሉት እነዚህ የፋኖ ታጣቂ ኃይሎች መልኩን እየቀየረ እርስ በርሱ እንግዲህ አሁን ወደ ማያልቅለት አዙሪት እየገባ እየተመለከትን ያለ ነው። በጣም ያሳዝናል። አማራ ነጻ የሚያወጣ ወይም ደግሞ አማራ ነጻ አወጣለሁ የሚል አላማና ራዕይ ያለው እንደዚህ አይነት እንደማይገባ ይታወቃል። እነዚህ ግን አንድ ስንዝር ሳይራመዱ አሁን በአጭር ጊዜ እየተገነዘብ ነው እያየ ነው ያለ ይሄን ጉዳይ ነው። ስለዚህ ከጅምሩ ለአማራ ሰውን የሚታገሉት ለራሳቸው ለጥቅማቸው እንደሆነ ግልጽ ማሳያ እያሳዩን የመጣ ምክንያቱም ትምህርት ቤት ከመዝጋት ጀምሮ አምቡላንስ እስከመዝረፍ እስከማቃጠል ድረስ እንዲሁም ደግሞ መምህራንን እስከማገድ ድረስና ከፍተኛ እንግልት እስከማድረስ ያየንበት ጉዳይ ነው ያለ። በጣም የሚገርም ይሄ ደግሞ ለአማራ የሚቆረቆርና አማራ ነጻ አወጣለሁ ለአማራ ታገላለሁ የሚል ይሄን እንደማያደርግ 100% እርግጠኛ ስለሆነ ነው። ለአማራ ነጻ የሚያወጣ ሰው መምህራን አያግትም፣ ትምህርት ቤት አይዘጋም። ምክንያቱም የአማራን ምሁራንን እየቀበረ ስለሚሆን የአማራን ተተኪ ትውልድ ወይ ምሁር ማፍራት አለብኝ ብሎ ለአማራ ስለሚያስብ ይሄን ማያደርግ ብዬ አስባለሁ። እነሱ ግን በተቃራኒው ይሄን እያደረጉ እየተመለከትን ያለ ነው። ገፋ ብሎ ደግሞ በጥቅም እንግዲህ እና በስልጣን ሽኩቻ ስለገቡ ከፍ ያለው ደሴን እንግዲህ ሞቅ ባለ ሁኔታ ሸኝቶታል። አሁን ደግሞ ተመስገን ጓዴ በዛሬው ዕለት ደግሞ ፍቃዱ አለባቸውን በጎንደር እስቴ ወረዳ ላይ ስለዚህ ፋኖ እንግዲህ ወደ ማያልቅለት አዙሪት ውስጥ ገብቷል። በጣም በግልጽ እያየ ነው ያለ። እነዚህ አመራሮች ናቸው ባይዘው ከስራቸው ብዙ ታጣቂዎች እንግዲህ እንደሚሰው መመልከት በቂ ነው። እነዚህ አመራሮች ፍቃዱ አለባቸው በዛሬው ዕለት ተመስገን ጓዴ በታንተውት እንደው ተመልክተን ከፋሉ ደስ እነዚህ አመራሮች ናቸው። ተመስገን ጓዴ እንግዲህ የኡባንታ አባተ ነው። ኡባንታ አባተ መከላከያ በወሰደው እርምጃ ተሸኝቷል። አሁን እሱ ደግሞ በከፍተኛ በማረግነት እየሰራ እያለ አሁን ደግሞ እርስ በርሱ ተሸኝቷል። ስለዚህ ይሄ ነው የመጨረሻ የፋኖ ውጤት፣ የትም አይደርስም። 4 ኪሎ ዝም ብሎ 4 ኪሎ 2 አመት ሆነ ጫካ ውስጥ ነው ያለ። ከጫካ ውስጥ መውጣት ያልቻለ 4 ኪሎ እንዴት ነው ሊሄድ የሚችለው? በሀሳብ ልትሄድ ይችላል፣ በተግባር ግን የማይታሰብ ጉዳይ ነው። ምክንያቱም ማክዬ መናገር ፈልገው ዘመነ ካሴ ሲናገር ነበር 2017 የፋኖ ዘመን ነው፣ በቃ በዛ አመት ለማጠናቀቅ አለብን ሲል በድፍረት ተናግሯል። 2017 የፋኖ ዘመን ነው፣ በ2017 ማጠናቀቅ አለብን። ይሄ ወሩ ያለቀ ነው። በጣት የሚቆጠሩ የቀኖች እየቀሩ እንኳን ለዲያ ያጠናቀርቶ ከጫካ ራሱ መውጣት መቻል በጣም በዚህ እንኳን መገንዘብ በቂ ነው። በዚህ ባጭሩ መገንዘብ በቂ ነው። ምክንያቱም ጌታቸው ረዳ እናስታውሳለን ወደ ደሴ በደረሱ ጊዜ እነ ዶክተር አብይን ምንድን ያለው እጃቸው ስጡ ሲሉ እኮ እናስታውሳለን። ራሱን ተናገረ። አሁን በቃ የፖለቲካ ቁማር መሆኑን በግልጽ እየተናገረበት ሁኔታ ነው። እነዚህም ፌዝ ነው እየሰሩት ያለ። ስለዚህ ምንም እንደማይመጣ ሰፊው የአማራ ህዝብ መረዳት ወጣት መረዳት ያለበት ይሄ ነው። ምክንያቱም ህይወታቸው ያለ አግባብ እየተሰው ያለ ምስኪኑ የአማራ ወጣት ስለሆነ ስለዚህ የምንቆርቆር የአማራ ወጣቶች ከሆነ ይሄን ማወገዝ አለብን። ህዝብ በፊትም ተመልክተናል። ዶክተር አምባቸው በስልጣን በነበረበት ጊዜ እናወግዘው ነበር። በዩስናጣ ሙሾ እናወጣለን። ነገር ግን ለክልሉ የሚቆረቆር አሉ ከሚባል ቁልፍና ዋነኛ ሰው እሱ ነበሩ። በዩስናጣው ሙሾ እናወጣለን። በስልጣን እያለ ግን ስንቃወሙ ስንት ጊዜ ሰልፍ ስትወጡ አዩ። ይሄን የሚያደርጉት ዛሬ ፋኖ የገቡ ጽንፈኞች ናቸው፣ እነዘመነ ናቸው። ይሄ ግልጽ ማሳያ እኮ ነው። እነዘመነ ናቸው። አንዱ መግለጫውን አይታችሁ ከሆነ ዘመነ ዶክተር አምባቸው ፊት ለፊት ነው የተናገረው። በዘመድ አዝማድ ስልጣን የያዘውን አስወግድ ያለ ዶክተር አምባቸው
አንድ የተከበረን ባለስልጣን እንደዛ ሲሉ አስታውሳለሁ። ያን የመሰለው ወርቅ የሆነ ምሁር መሪ አማራን በግልጽ በነጻነት ህዝብ እንዲናገር ያደረገ ዶክተር አምባቸውን ያኔ ከጎኑ ያልተሰለፋችሁ ዛሬ ሲታጣ ሙሾ ይወጣል። ዛሬ ይህን መልእክት ማስተላለፈው በትናንትናው መድገም ሳይሆን ዛሬ ያሉ መሪዎችን ማክበር አለብን ለማለት ፈልጌ ነው። ትናንት ኦልሬዲ ያጣናቸዋል። ዛሬ ያሉት ደግሞ ከማጣታችን በስርዓት ከጎናቸው መሰለፍ አለብን። ሙሾ ማውጣት የፖለቲካ ቁማር ነው፣ የፖለቲካ ሴራ ነው። ስለዚህ ይህን መንቃት ያስፈልገናል። አዛውጭ እንጂ ፋኖ የሚያመጣው አንዳችን ፍንክች የሚል ለውጥ የለም። ምንም የሚያመጣው ነገር የለም። ነገር ግን የክልሉን ኢኮኖሚ አማራ ነጻ አወጣለሁ እያለ አማራ ነው እየቀበሩ ያለ በኢኮኖሚም በሞራልም በማንኛውም ነገር። ስለዚህ እዚህ ድርጊት እንዲቆጥበኛ ነጻ ለማውጣት ካሰብነ ከመንግስት ጎን መቆም አለብን ብዬ አስባለሁ። ደግሞ ፋክቱ ይሄ ነው።